ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. የማለዳ ሰንቅ ነብዩን ሰለላሁ ዐለይሂ ወሰለም ማፍቀር ኢስላም የአላህና የመላእክተኛው ፍቅር ማለት ነው። የአላህና የመላእክተኛው ፍቅር በእያንዳንዱ ሙስሊም ልቦና ውስጥ ሊሰርጽ ይገባል። ማንም ሰው ጥልቅ የሆነ የአላህና የመላእክተኛው ሰለላሁ ዐለይሂ ወሰለም ፍቅር ሳይኖረው እውነተኛ ኢስላማዊ ህይወት ሊኖር አይችልም። ኢስላም እንዲሁ ብቻ እምነትና የቅዱሳን በዓላት ጥርቅሞች አይደለም። ይልቅስ በአላህና በመላእክተኛው ፍቅር የተገነባ ግንኙነት ጭምር እንጂ። ይህ ፍቅር የእምነታችን አካልና የእምነታችን ማሳያ ነው። እምነት ያለዚህ ፍቅር ጎዶሎ ነው። ይህ ፍቅር በጨመረ ቁጥር ደግሞ እምነታችን ይበልጥ አንጸባራቂ፣ ይበልጥ ውብና ምድርን በቆንጆ ሽታው የሚያጥናት ይሆናል። ለእነዚያ ያንን እነርሱ ዘንድ በተውራት በኢንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ ጽፋታለሁ። በበጎ ሥራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል። መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል። ከእነርሱም ላይ ሸክማቸውንና እነዚያም በእነሱ ላይ የነበሩትን ንዛዝላዎች ከባባድ ሕግጋቶች ያነሳላቸዋል። እነዚያም እነርሱ በእርሱ ያመኑ ያከበሩትም የረዱትም ያንን ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነርሱ የሚድኑ ናቸው። ሱረቱል አዕራፍ ምዕራፍ 7 ቁጥር 157። قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين. አባቶቻችሁና ወንዶች ልጆቻችሁ፣ ወንድሞቻችሁም ሚስቶቻችሁም፣ ዘመዶቻችሁም የሰበሰባችኋቸው ሀብቶችም፣ መክሰሯን የምትፈሯት ንግድም፣ የምትወዷቸው መኖሪያዎችም እናንተ ዘንድ ከአላህና ከመላእክተኛው በእርሱ መንገድ ከመታገልም ይበልጥ የተወደዱ እንደሆኑ አላህ ትእዛዙን እስከሚያመጣ ድረስ ተጠባበቁ በላቸው። አላህም አመጠኞች ህዝቦችን አይመራም። ሱረቱ ተውባ ምዕራፍ 9 ቁጥር 24። ኢስላም የፍቅር ሃይማኖት ነው። ፍቅሩ የእውነት ፍቅር ነው። ባህሮችና ውቅያኖሶች ቀለም ፈጥረው ቃላት ቢመሰርቱ ይህን እውነተኛ ፍቅር መግለጽ ይሳናቸዋል። ኢስላማዊ ፍቅር የምር ፍቅር ነው። ልቦች የሚርበተበቱለት፣ አይኖች የሚያነቡለት፣ እጆችና እግሮች የሚዝሉለት፣ አእምሮ ሙሉ ለሙሉ የሚንበረከኩለት ልዩ ፍቅር። ይህ ፍቅር አላህን ቀጥሎም መልእክተኛውን ሙሐመድ ሰለላሁ ዐለይሂ ወሰለም ከማፍቀር ጀምሮ ለምድር ፍጥረታት ሁሉ የሚሰጥ ፍቅር ነው። ፍቅር የኢስላም ምሰሶ ነው። እምነት ያለ ፍቅር ባዶ ፈጽሞ አይሞላም። ፍቅር
የእምነታችን ጥንካሬ ማሳያ መነጽር ነው። ፍቅራችን ሲያብብና ውዴታችን ሲጎመራ እምነታችን ያንጸባርቃል፣ ያበራል፣ ሽታውም ለዓለም ሁሉ ይደርሳል። ግን መልእክተኛው ለምን እናፈቅራለን? መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ልዩ ናቸው። የምርጥነት ተምሳሌት፣ የአላህ የመጨረሻ ነቢይ፣ የፍቅር መጽሐፍ ናቸው። የገለጡት የሚንበረከኩለት፣ ያነበቡት የሚወዱት የውዴታ ድርሳን ነው። መልእክተኛው የፍቅር ጽጌረዳ ናቸው። ሽታቸው ያወዳል። ሳይፈልጓቸውም ውደዱኝ፣ አፍቅሩኝ እያለ ይጣራል። መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም የተሟላ የሚያደርጋቸውን ባህሪያት ሁሉ ከፈጣሪያቸው የተቸሩ ድንቅ ፍጡር ናቸው። ቃላቸውና ተግባራቸው የተጣጣሙላቸው ድንቅ በድንቅነት ብቸኛ ሰው። ያዩአቸው ሁሉ መስክረውላቸዋል። ያደመጧቸው ሁሉ ልባቸውን ሰጥተዋቸዋል። ታሪካቸውን ያነበበ ሁሉ አንብተውላቸዋል። አራተኛው ኸሊፋ ያጎታቸው ልጅ አሊ እንዲህ ይላል። በድንገት ረሱልን ያያቸው ሰው በማንነታቸው ይመሰጣል። የሚያውቃቸው ሰው ሲያያቸው ደግሞ ያፈቅራቸዋል ይላል። ለነገሩ ረሱልን ሰለላሁ ዐለይሂ ወሰለም ከማንም በላይ አላህና መላእክቶች ያፈቅሯቸዋል። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት የተላኩ ሰው ናቸው። ረሕመቱን ሊልዓለሚን፣ ከምሳሌዎች ሁሉ የላቁ ምርጥ ምሳሌ ናቸው። ኡስወቱል ሐሰና፣ የአላህ ውዴታ ድንቅ መንገድም እርሳቸው ብቻ ናቸው። የኢስላም ትክክለኛ መንገድ ነብዩ ሙሐመድን ማፍቀር ነው። እርሳቸውን ማፍቀር የስኬትና የጀነት ቁልፍ ነው። ይህች ዓለም ስንት የለውጥ ኃይሎችን አሳልፋለች። ቢሆንም ግን እንደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለገብ ሰው ሆኖ ስሙ ሁሌም ለዘላለም በሁሉም አፍ የሚወሳ ማግኘት ግን ይሳናል። እንዴት ነብዩ ሙሐመድን ማፍቀር እንችላለን? ይህ ወሳኝ ጥያቄ ነው። ከባድ መልስ የሚሻ ጥያቄ ነው። ፍቅር ማለት በቃላት ወርጅብኝ የሚገለጽ የስሜት ዱላ አይደለም። ነገር ግን ፍቅር እውነትን ያዘለ፣ ቁርጠኝነት የታከለበት ወደ ጥሩ ሥራ የሚመራ መንገድ ነው። የእውነት ፍቅር ልብን ያርበደብዳል፣ አያስቀምጥም። ለመልካም ሥራ ያተጋል፣ ለእውነትና ለፍትህ ዘብ ያቆማል። በጥሩ ሥራም ይገለጻል። በልብ የተቃኘውና በምላስ የተላወሰው እንዲሁም በአካላት መልካም እንቅስቃሴ የታጀበው ፍቅር እውነተኛ ፍቅር ይሰኛል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እናንተ ዘንድ እኔ ከወላጆቻችሁ ከልጆቻችሁና ከሰው ልጆች ሁሉ በላይ ተወዳጅ እስካልሆንኩኝ ድረስ የአንዳችሁም እምነት አልሞላም። ቡኻሪ ዘግበውታል። የነብዩ ፍቅር ደስታን ይለግሳል፣ በሐሴት ይሞላል፣ የምር ያዝናናል፣ ወደ ቀጥተኛው መንገድ ይመራል። እስኪ እነዚህን ቀጥሎ የተጠቀሱትን 5 ነጥቦች ልብ ብለን እናዳምጣቸው። 1. የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክንና ፈለግ ሱናን እንማር። ህይወታቸውን ስናውቀው ይበልጥ እናፈቅራቸዋለን። ፈለጋቸውን ስናነብ ብሎም ተግባራዊ ስናደርግ ይበልጥ እንወዳቸዋለን። የነብዩ ሙሐመድ ፈለግ እንዲሁ የአንድና የሁለት መጽሐፎች ጥርቅም ሳይሆን የህይወት መስመር ነው። ረሱል ሰለላሁ ዐለይሂ ወሰለም የፍቅር መምህር ነበሩ። ሳር ቅጠሉን፣ ጠላት ወዳጃቸውን፣ ዘመድ አዝማዱን የሚያፈቅሩ ድንቅ መምህር ናቸው። ይህን አይነት ስብዕና መላበስ የሚቻለው ደግሞ ስናውቃቸው ብቻ ነው።
قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم በላቸው አላህን የምትወዱ ከሆናችሁ ተከተሉኝ አላህ ይወዳችኋልና ኃጢአቶቻችሁንም ለእናንተ ይምራልና አላህ መሐሪና አዛኝ ነው ሱረቱል ኢምራን ምዕራፍ 3 ቁጥር 31 2 የፍቅራችን ማጠንከሪያ ድንቅ መሳሪያ ነውና ሁሌም ስማቸውን ስናወሳና ሲወሳ የአላህ ሰላምና ሶላት ብሎ እዝነት ሰለዋት በእርሳቸው ላይ ይሆን ዘንድ መለመን አለብን إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما አላህና መላእክቱ በነብዩ ላይ የአክብሮት እዝነትን ያወርዳሉ እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ የማክበርንም ሰላምታ ሰላም በሉ ሱረቱል አሕዛብ ምዕራፍ 33 ቁጥር 56 3 ፍቅራችን ሙሉ ሊሆን ይገባዋል እነዚያ አብረዋቸው የነብይነትን የአብዮት እንቅስቃሴ ከግብ ለማድረስ የመከራውን ቀንበር አብረዋቸው የተሸከመው ከግብ ያደረሱትን ቤተሰቦቻቸውን አህሉል በይት ድንቅ ሱሐባዎች ባልደረቦቻቸውን ልንወዳቸውና ልናከብራቸው ይገባል እንዲሁም አርአያቸውን መከተል የግድ ይላል 4 ነብዩን መውደድ ማለት ህዝባቸውን ወይም ኡማቸውን መውደድ ማለት ጭምር ነው ለኡማቸው አባላት ጥንቃቄ ልናደርግና ለነርሱም አንድነትና ህብረት ልንሰራ ይገባል በማንም ሰው ላይ በተለይ በሙስሊሙ ላይ መጥፎ ነገር ልናስብ ወይም ቂም ልንይዝ አይገባም ረሱልን የወደደ እርሳቸው ያፈቀሩትን ሁሉ ያፈቅራል ያከበሩትን ሁሉ ያከብራል ነብዩ ፍጡርን ሁሉ ይወዱና ለነርሱ ይሳሱ ነበር እኛም ለፍጡራን ሁሉ ልንሳሳና ልናዝን ይገባናል ለአንዳቸው የጥላቻ መንፈስ በውስጣችን ልናሳድር አይገባውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያፈቀሩትን እኛ ጠልተን እንዴት የሙሐመድ ሰለላሁ ዐለይሂ ወሰለም ወዳጅ መሆን እንችላለን አነስ ኢብኑ ማሊክ ረዲየላሁ ዐንሁ ነብዩ እንዲህ በማለት መከሩኝ ይላል ልጄ ሆይ ቀንና ምሽትህ እንደማንም የጥላቻ መንፈስ ሳይኖርህ ማሳለፍህን አትዘንጋ ከዚያም እንዲህ አሉኝ ልጄ ሆይ ይሄ የኔ ፈለግ ነው ፈለጌን የወደደ በርግጥ እኔን የወደደ ከኔ ጋር በጀነት ይሆናል ትርሚዚ ዘግቦታል 5 የፍጥረታት መሪው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት ለዓለማት እዝነት ነው በዓለም ላሉ ፍጥረታት ሁሉ እዝነት በዚህ ቃል የታነጸ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅ በርግጥ ለሰው ልጅና ለፍጥረታት ሁሉ ያዝናል ከዚህች ዓለም ላይ ድህነትን ችግርን ሰቆቃንና ረሃብን ለማጥፋት ይጥራል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢፍትሃዊነትን ለማጥፋት ተልከዋል ሙሐመድን ሰለላሁ ዐለይሂ ወሰለም የሚወዱሉ ለሰላምና ፍትህ ለነጻነትና መረጋጋት ዘብ ይቆማል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰውን ልጅ ከዚያ ከባድ የእሳት ቅጣት ለመታደግ ተልከዋል የነብዩ አፍቃሪ ሁሌም ለሰው ልጆች የእውነትና የስኬትን መንገድ ይሰብካል በትህትናና በርህራሄ ወደ አላህ ይጣራል ድንቅ ምሳሌ ድንቅ እዝነት ድንቅ ትህትና ድንቅ ሰው ከታላቅ መልእክት ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም